እና እንደዚህ አይነት ጸሎት ያስፈልጋል። በየቦታው ጸሎት ያስፈልጋል። ይመጣውን አናውቅም። የአሁኑ ቱስቱስ ይመስለኛል እንደዚህ። ኧረ አይኔ ፈጠጠ ጦርነት እንደ ኧረ አሁኑ ጦርነት አይደል? የአሁኑ አይመስለኝም። ቁርስ ምሳ አይደለም። የሚመጣው ነገር እጅግ አስፈሪና አስደንጋጭ ነውና አደራችሁን ራሳችሁን ጠብቁ። ነቅታችሁ ገዳማችሁንና አድባራችሁን ጠብቁ። ዕቃችሁን አበጃጁ። ብዙ አልቆይም። እኔም አካባቢያችሁን ጠብቁ። እንዳታዋርዱን፣ አንገት እንዳታስደፉን ግድ የላችሁም። ቤተክርስቲያንን ጠብቁ። ያረፉት አባት የኔታ ይባቤ ትንቢታዊና አደራዊ ቃል ነበረም። ታላላቆቹ እያመለጡን ነው። ከአባቶቻችን እረፍት በኋላ ያለው በኢትዮጵያ ይመጣል ተብሎ የሚታሰበው እጅግ አስፈሪው ወቅትና ጊዜ ምንድነው? በእውኑ ጻድቃን ካረፉ በኋላ የሚመጣው መከራ ምንድነው? ስንዴውን እየሸከፈ ነው ልጄ አሉኝ ይላሉ አባ ገብረ ኪዳን። ታላቁ ያረፉትና እጅግም ጻድቅ የሆኑት አባ ገብረ ኪዳን ምን ብለዋቸውንም ስለመጪው የኢትዮጵያ ሁኔታና ጣፈንታ ያረፉት አባቶች ምን አሉ? የኔታ ይባቤ ምን አይነት ሰው ነበሩ? እንደ ነብይ የሚያረጋቸው ባህሪያቸው ምን ነበረም? የተናገሩት ቃልና ወደፊት ሊመጣ የታሰበው እያንዳንዷ ነገር ምንድነው? አብራችሁን ስትቆዩ ይህንን ሁሉ ታያላችሁ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ጻድቅ ይጠፋል፣ በልቡም የሚያኖር የለም። መረተኞችም ይወገዳሉ። ጻድቅ ከክፉ ነገር በፊት እንደሚነጠቅ የሚያስተውል የለምና። ኢሳይያስ 27 እንዲህ ይላል በትንቢቱም እግዚአብሔር ጻድቃን ከዚህ ዓለም የሚወስዳቸው ስራቸውን ስለጨረሱ ብቻ ሳይሆን ወደፊት ሊመጣ ካለው ክፉ ነገር መከራ እንዲታደጋቸው ጭምር ነው ይላሉ። ሎጥ ከሰዶም ሲወጣ እሳት እንደወረደ ሁሉ ምድርን በጸሎታቸው የሚደግፉ አባቶች ሲያርፉ የቁጣው ማዕበል እንዳይመጣ ፈራሉ። ፈጣሪ ስንዴውን ወደ ጎተራው የሚሰበስበው ገለባውንና እንክርዳዱን በእሳት ለማቃጠል ጊዜው ስለደረሰ ነው የሚል ስጋት አለኝ። ስለዚህ ፈራለሁ። ኢትዮጵያ የቆመችው በወታደር ብዛት ሳይሆን በጸሎተኛ አባቶች፣ በእነርሱ ምክርና ተግሳጽ፣ በእነሱ ጸሎትና መቃተት፣ በእነሱ ሱባኤና በእነሱ የእግዚአብሔር ልብነት ነው። በእውኑ ፈጣሪ ስንዴውን ወደ ጎተራው የሚሰበስበው ገለባውንና እንክርዳዱን በእሳት ለማቃጠል ጊዜው ስለደረሰ ነው የሚል ስጋትም አለኝ። ስለዚህ እፈራለሁ። ስንቶቹ አለቁ፣ ስንቶቹ ሞቱ። በእውኑ ኢትዮጵያም ያለ ጠባቂና ያለ አባት እየቀረች አይደለምን ብለን እንጠይቃለን። ኢትዮጵያ የቆመችው በወታደር ብዛት ሳይሆን በጸሎት አባቶች ምሰሶነት ነውና፣ ነገር ግን ከቅርብ ጊዜ ወዲህ የምንሰማው የአባቶች እረፍት ልብን ያረዳል። በገዳማት እሄዳለሁ፣ በአድባራት እጓዛለሁ። ጠበብትንና ሊቃውንትን ባሕታውያንና ገዳማውያንን ለመጎብኘት እሞክራለሁ። ተራ ሰዎች ሳይሆኑ የሀገር ምሰሶዎች፣ የቤተ ክርስቲያን አይኖች፣ የትውልድ መቅረዞች በአንድ ጊዜ እየተጠሩ ነው። እስኪ ይህንን የቅርብ ጊዜ የአባቶች መጠራትና እረፍት ተመልክተን ነገሩ እንዴት ነው? አያስፈራም ወይ? ወዴት እየሄድን ነው የሚለውንም በልቦናችሁ መዝገብ ጥያቄ ፍጠሩ። በቅርብ ጊዜ ያጣናቸው የከበሩ አባቶቻችን ብፁዕ ወቅዱስ አቡነ መርቆሬዎስ ፓትርያርክ ዘኢትዮጵያ ወላዲ አእላፍ ታላቁ እጅግ ገቢረ ተአምራትን የሚያደርጉና የብዙሃኑ አባት የኔታ ጥበቡ ታዬ፣ የኔታ ነብየ ልዑል የኔታ ነብየ ልዑል ማለት እሳቸው ባረፉበት ዕለት ደም በምድር የፈለቀበትና የታየበት እጅግ የሚያስፈራ ጊዜ የነበረበት ቀን ነው። አባ ተዘራ ዘወርቅ አምባ ጊዮርጊስ፣ ባህታዊ አባ ዘወንጌል ዛሲምባ፣ የኔታ መጋቢ ምስጢር ተሾመ፣ መጋቢ አዲስ የኔታ ድምፅ አንበርበር፣ አባዬ ይስ መድኃኒ፣ ብፁዕ አቡነ ኤልሳ፣ ባህታዊ ቆሞስ አባ ጰንጠሌዎን ዘደብረ ሊባኖስ፣ አባ ገብረ ኢየሱስ ዘደብረ ሊባኖስ፣ እንዲሁም አባ ምስክር ዘደብረ ልዑላን መድኃኔ ዓለም፣ አባ ኃይሌ ዘጣራ ገዳም፣ ሊቀ ብርሃናት የኔታ ይባቤ በላይ፣ አባ ወልደ ሰንበት ንጉስ፣ ንጉረድ ቆሞስ አባ ገብረ ሕይወት መልሴ፣ መምህር አባ ወልደ ኢየሱስ ቶሌራ ዘወለጋ፣ መላከ ገነት አባ ገሰሰ ገብሩ ዘጅማ፣ ወላይዲ አእላፋት የኔታ አክሊሉ ዘዘብር ገብርኤል ገዳም፣ አባ ሲሳይ ዛለፋ ደብረ ጽዮን ሻውራ ማርያም፣ መርጌታ ዘገየ ልቦናው ዘላይ ጋይንትና ያልጠቀስኳቸው እጅግ በርካታ አባቶች እጅግ በርካታ ከኢትዮጵያ ኦርቶዶክስ ቤተክርስቲያን ማኅፀን የወጡ ሀገርና ሕዝብን የሚጠብቁ ጸሎተኛ አባቶች ነብይ ሐዋርያ የሆኑ እጅግ በርካታ ገቢረ ተአምራትን የሚያደርጉ ሀገርን ያለ ጠባቂ እንዳይተው እግዚአብሔር
ለነዚህ አደራን የሰጠ እስኪመስል ድረስ ሀገሪቱን በጾምና በጸሎት ይዘዋት የነበሩ አባቶች በቅርብ ጊዜ ያለፉ ናቸው። እነዚህ አሁን የጠቀስኩላችሁ 21ዶች ጥቂቶች ናቸው፣ የሚታወቁት ናቸው። እጅግ በርካታ የማይታወቁት በየገዳሞቻቸው ራሳቸውን ለእግዚአብሔር አስገዝተው ነፍሳቸው ብቻ እስክትታይ ድረስ ስጋቸው ሙቶና ስጋቸው ባዶ ሆኖ በመቃተት ከእግዚአብሔር ጋር ስለ ሀገርና ስለ ሕዝብ ሲጸልዩ የነበሩ አባቶች እውነት እያለፉን ነው። በእርግጥ እኒህ እኮ የሀገር አጥር ናቸው፣ የምድር ጨው ነበሩ። ለእኛ ለደካሞችና እጅግም ልቦናችን ለዛለ በድካም መንፈስ ለምንሮጥና ሕይወታችን ለተመሰቃቀለ ሰዎች በሆኑ መደገፊያዎቻችን ስንዝል በእነርሱ መጽናኛዎቻችን ነበሩ። ጣራው እንዳይወድቅ፣ ቤቱ እንዳይፈርስ፣ ቁጣው እንዳይወርድ የእግዚአብሔር የበቀል ጅራፍ ምድሪቱን እንዳይመታት እንዴት አልፍራ ይላሉ ጸሐፊውም። መቅረዙ ሲወድቅ ጨለማው እንዳይበረታ ሰጋለሁ። በእውነቱ ለምን ትፈራለህ ካላችሁኝ ታላቁ ነቢየ እግዚአብሔር በሕዝቡ ላይ ሊመጣ ያለውን መቅሰፍት በተመለከተ ጊዜ እንዲህ ብሎ ነበርና እኔ ሰምቻለሁ፣ ልቤም ደነገጠብኝ። ከድምፁ የተነሳ ከንፈሮቼ ተንቀጠቀጡ፣ መንቀጥቀጡ ወደ አጥንቶቼ ውስጥ ገባም። በስፍራዬ ሆኜ ተናወጥኩ። በሚያስጨንቁ ሕዝብ ላይ እስኪመጣ ድረስ የመከራን ቀን ዝም ብዬ ጠብቃለሁ። ዕንባቆም ምዕራፍ 3። ነብዩ የፈራው ሞትን ሳይሆን የሚመጣውን የመከራ ቀን ክብደት አይቶ ነበርም። እኔም እንደ ነብዩ ዕንባቆም እነዚህ ሁሉ ጻድቃን ሲወሰዱ እግዚአብሔር ወገኖችን እየሰበሰበ ነውን እላለሁ። ከቤታችን የሚጠብቀን የመከራ ቀን አሰብኩና በእውነቱ ፈራው። ንጉሥ ዳዊት እግዚአብሔርን እንደ ልቤ ያለው ቅዱስ ዳዊት እንኳን የእግዚአብሔርን የጽድቅ ፍርድ ሲያስብ እንዲህ ብሏል። ከፍርድ የተነሳ ፈርቻለሁና ስጋዬ አንተን በመፍራት ተንቀጠቀጠም እንዲል መዝሙር 119። ስለዚህ ፍርሃቴ እንደ ዕንባቆም የመከራ ቀንን ከማሰብ እንደ ዳዊት የእግዚአብሔርን ፍርድ ከመመልከት የመጣ እንጂ የሥጋ ፍርሃትም አይደለም። የሚጸልይልን ቅዱስ አባት ሲወሰድ መከራው እንዳይፈጥን መስጋቴ ነው። ሆኖ ይህ አይቶና አስተውሎ ዘመኑ ሊመጣ ያለውን ነገር ያልተገነዘበ ሰው ስለውን ንቃተ ሕሊናው አልተወሰደበትምን ብዬ ጠይቃለሁ። ታላቁ ነቢይ ሙሴ ሲሞት ኢያሱ ነበረ። ኤልያስ ሲያርግ ኤልሳ መንፈሱ እጥፍ ሆኖበት ተተካም። ዛሬ ግን እነዚህ ከላይ የዘረዘርኳቸው አባቶች ሲሄዱ በቦታቸው የሚተካ በጾምና በጸሎት ሀገርን የሚታደግ ትውልድ አለ ወይ ብዬ ሳስብ ባዶነት ይሰማኛል። ሊኖር እንደሚችል ባላምንም እንደ ሥጋ ሳጤ ነው ግን ሰዎቻችን ያየው ተስፋ ቆርጣለሁ። ስለዚህ እፈራለሁ። ወንድሞቼ ሆይ የፈራሁት ለራሴ ሳይሆን ለትውልድ ነው። የፈራሁት አባቶች ስላረፉ ሳይሆን እነርሱ በጸሎታቸው የያዙት መቅሰፍትና መዓት አሁን እኛ ላይ እንዳይወርድ ነው። ይህ ግን ተስፋ ወደ መቁረጥ ሳይሆን ወደ መንገዳችን እንድንመለስ፣ ወደ አባቶቻችን ሕይወትና ወደ እነሱ መመላለስ እንድንገባ ለማሳሰብ ጭምር ነው። ይህንንም ተረድተው አባ ገብረ ኪዳን እንዲህ አሉ። ስንዴውን እየሸከፈ ነው። እንዲህ ይላሉ አባ ገብረ ኪዳን። ባለፈው ጳጉሜን ወር እንዲያው ሱባኤ ባይባልም እንደነገሩ ገዳም ተቀምጬ ሳለ 5ቷ ቀን ስትፈጸም ድንገት አንድ ታላቅ መምህር እንዳረፉ ሰማው። የኔታ መጋቢ ምስጢር ተሾመ በጎንደር አመረኖ በሰለስቱ ምዕት ቤተክርስቲያን የመጽሐፈ መነኮሳት ምስክር መምህር ናቸው። ያን ጊዜ ራሳቸው የኔታ ከ5 ዓመት በፊት ሌላ ትልቅ ሰው ሲያርፍ የተናገሩት ቃል አስታውሼ ቀጣዩን አንቀጽ ጻፍኩኝ ይላሉ አባ ገብረ ኪዳን። ቢሆንም ከለቅሷቸው ባልገኝም እንኳን አልቅሼ ጽፌ ተውኩት እንጂ አደባባይ አልወጣም ነበርም። ዛሬ ግን ሌላው አይናማ ሊቅ ሲጨመሩ አቅም ቢያንሰኝ አወጣሁት። ስንዴውን እየሸከፈ ነው ይላሉ አባ ገብረ ኪዳን። ጌታም ራሱን ከመሰለበት ምሳሌዎች ንጹሕ ዘር በሚዘራ ገበሬ ውስጥ ነው። እርሻውም ይህ ዓለም ዘሩንም ወንጌል ነው። እንክርዳዱም ክፋት ዘሪውም ዲያብሎስ ነው። እንክርዳዱም የሚዘራው ሰዎቹ ሲተኙ ነው። ሰዎቹ ያሏቸው ታላላቅ የእግዚአብሔር ሰዎች ናቸው። አንቀላፋታቸው ረፍታቸው ሲሆን ሰዎቹ ሲተኙ እንክርዳድ መዝራት፣ ታላላቆቹ ሲያርፉ በዲያብሎስና ግብረ አበሮቹ አዲስ እንክርዳድ ስርዓት ይዘራልና አብረውም እስከ መቃብር ይቆያሉ። መከሩ የዚህ ዓለም ማለቅ ሆኖ አጫጆቹም መላእክት ናቸው። ያን ጊዜ ንጉሥ እንዲሆን ከእንክርዳዱ የሚያበጥርበት የማያሳስት ስልጣን የተባለው ነፍስ አለው። እንክርዳዱን በእሳት አቃጥሎ ስንዴውን በመንግስተ ሰማይ ጎተራ ይሰበስባል ነበር የተማርነው ማቴዎስ 13 ላይ። የሥጋይን ሳይኖራቸው በነፍሳቸው የሚያዩት የኔታ መጋቢ ምስጢር ተሾመ ደግሞ አሁንም ስንዴው እየሸከፈ ነው አሉ።
በ2013 ዓ.ም መጽሐፈ መነኮሳት ከእርሳቸው የሄድኩኝ ስማር ሳለ ወንበር እንዳበቃ አንድ ትልቅ ሰው እንዳረፉ ሰማን። የኔታም ካዘኑ በኋላ አይ እግዚአብሔር እኮ እንክርዳዱን ለማቃጠል ስንዴውን አስቀድሞ እየሸከፈ ነው አሉ። ምን ማለት ነው የኔታ ስላቸው፣ ሰው ከፍቷል፣ አልመለስ ብሏል። ስለዚህ ወዳጆቹን አስቀድሞ ሸካክፎ በመከራ እሳት ሊገርፈን ይመስላል አሉ። ያን ጊዜ ጦርነት ውስጥ ነበርን። አሁንም እንደዚያው የመከራ እሳት እየገረፈን ነው። በጊዜው ተጨንቄ አሁንም የሚሆነውን ሁሉ እያሰብኳቸው ሳለ እንዳረፉ ሰማሁ። የኔታም አሁን ደግሞ አንዱን ምርጥ ስንዴውን እርሶን ወሰደም ይላሉ አባ ገብረ ኪዳን። እርሶ ከሌሉ የታሪክ እንክርዳድ ሲዘራ ማን ያቃናል? በመጣም ቁጥር የማይዘጋ ቤት የማን አለ? ለትንሽ ለትልቁ የማይሰለች አንደበት ወዴት አለ? በውኑ ታሞ የሚስቅልን አባት ወዴት እናገኛለን? ሰውነቱ ካልጋ ተጣብቆ በደዌ ተይዞ የሚያስተምር ትዕግስተኛስ መምህርስ የት ይገኛል? ይላሉ አባ ገብረ ኪዳን። የኔታ ሩቅ ሆኜ የት ጠፋ የሚሉኝ የኔታ በቀለም የወለዱኝ አባቴ የኔታ ብለው ይቀጥላሉ አባ ገብረ ኪዳን። ጎንደር 4 ዓመት ስቀመጥ በደነዘዘኝ ቁጥር መጥቼ ልጅነቴን የማጫወትዎት ወዳጅ ነበሩ። የኔታ ስንዴዎቹን እናንተን ሲሸክፍ እኛን በእሳት እንዳያቃጥለን በጸሎት ያስቡን። የመጽሐፈ መነኮሳት መምህር ኖትና እኒያ በስስት ሲተረጉሙላቸው የነበሩ ከዋክብተ እንጦስና መቃርስን ሲያገኟቸው እንደደከምን ይንገሩልን ብዬ አልቅሼ ነበር ይላሉ አባ ገብረ ኪዳን። ዛሬ ደግሞ የክብረ ደናግል ናዳ ቅድስት ማርያም አበምኔት የቅኔው የመጽሐፍ ብሉያትና አዲሳት የአቡሻርና የፍትሐ ነገሥቱ ሊቅ የኔታ ይባቤ በላይ እንዳረፉ ከወንበር በኋላ ሰማሁ። የኔታ ይባቤ ቀርቤ ባላቃቸው አንዲት እናታችን በቤተ ክርስቲያን ግን አውቃቸዋለሁ። እውነት ትክ ብሎ የሚያይ የነፍስ ዓይን ያላቸው፣ የአድርባይነት ካባ የናቁ፣ ሳይማር መድረግ የያዘውን ፈር የሚያስይዙ፣ በአታቸው አጽንተው በገራማቸው የሚኖሩ መምህር እንደሆኑ ሰምቻለሁ። በሳይንስ ከተራቀቁ ምሁራን እስካልተማሩ በጸሎታቸው የሚያስጠጉ፣ በሊቅነታቸው ወደ ላይ የራቁ ቢሆኑም ለሕዝቡ ደግሞ እምባባሽ ቅርብ አባት ነበሩ። የኔታ ይባቤን የመጻሕፍትን ግብር የሚያውቁ መምህራንን በተጋድሎ ምጥ በሊቅነት አብራክ እንዳስገኙ አብረውኝ በሰበኩ ልጆቻቸው አውቃቸዋለሁ። ለኛ ቢኖሩልን እንጂ ለእርሳቸው ቅዱስ ጳውሎስ እንደተናገረው ሊሄድ ከክርስቶስ ጋር ልኖር እናፍቃለሁ እንዳለው ነውና ሆኑ የኔታን የሚሻላቸው ወደ አገለግሉት አምላክ ሂደው ፊቱን አይተው ማረፋቸው ነው። ለኛ ግን ቤተሰቡ ሲተኙ ጠላት እንክርዳድ ዘራም እንዳለም ጌታ የመጻሕፍትና የጸሎት ቤተሰቡ እናንተ ስትሄዱ እንክርዳድ እንዳይበቅልብን ለቀረባችሁ ጌታ ለመድኃኔዓለም አሳስቡልን፣ በጸሎታችሁ አይርሱን የኔታ ይላሉ አባ ገብረ ኪዳን። በውኑ የኔታ ይባቤ ማን ናቸው? እናንተ አመዳም የሚወደድ ግርማ፣ የሚጠግን ፍቅር፣ የማይረሳ አባትነት የኔታ ይባቤ። የኔታን ገና ስታያቸው ደስ ይላል፣ መልካቸው ደስ ይላል፣ ንግግራቸው ደስ ይላል። ጨዋታ አዋቂነታቸው ነገሮችን የሚገልጹበት መንገድ የቀነጣ የተዋበና የሚናፈቅ ነበረ። የኔታም ጅንን ያሉ የኮሩና የጠሩ መነኩሴ ናቸው። እውነታን ፊት ለፊት የሚናገሩ በግልጽ የሚገስጹ እናንተ አመዳም ሲሉ የአባትነት ሞገሳቸው ይታያል። ተንደርድረ ሂደህ እግራቸው ስር ስትወድቅ የክርስቶስ እግር ስር እንደወደክ ይሰማሃል። እሳቸው ግን ሰው መስዬ ነው በል ተነስ ይለዋል። እኒህ ታላቅ አባት የኔታ ይባቤ ደራሲ ዶክተር አለማየሁ ዋሴ በአንድ መጽሐፉ ላይ ስለ ናዳ ማርያም የጻፈበትና ሚስጥርን በተወሰነ ደረጃ የገለጣቸው አባት እኒህን አባት ነበረ፣ የኔታ ይባቤን ነበረ። ደግሞ በሆነ ቅኔያዊ አስተያየት ያይሁና ጸጉርን አጎፍራልሳ ባታዊ እንዳልልህ እኔ ጋር ነህ፣ አርበኛም እንዳትባል ከከተማ ለከተማ ትዞራለህ ተውደረድራለህ ይላሉ ፈገግ እያሉ። ቅጣም ባሩ ጠፍቶ የለ ከተማ ይሻልህ እዚህ ምን ልታደርግ መጣህ ይሉሃል በስስት እያዩ። እንደምንም ታግሰ ከቆየ በፍቅር ያስተምሩሃል፣ ይገስጽሃል። ታዲያ ልጄ ብለው ስኳር እያላሱ የሚያባብሉ እንዳይመስልም ልክ ነግረው ካስፈለገም ኮርኩመው ያስተካክለዋል። በሳቸው ፊት እምቢ ማለት አይታሰብም። በቃ ግርማቸው ይሰብርሃል። ምንም አይነት ሰው ሁን፣ የመንግስት የጸጥታ አካል ሁን፣ ያለምንም ይሉኝታና ፍርሃት የሚነግሩንን ታዳምጣለህ። እንደ ወንጌል ቀጥተኛ ተናጋሪ ናቸው። እውነትንና ልክነትን ያልመሰላቸውን ነገር ልክ አይደለም ብለው ያሰቡትን ነገር ለመገሰጽ ነገስታት ይሁኑ ወይም ደንገጦር
እርሳቸው ዘንዳ ምንም ችግር የለም። ይናገራሉ። ስለ ወንጌል ሲሉ እውነትን ይናገራሉ። ሰዎችን ይገስጻሉ። እግዚአብሔር መንገድ ወጣችኋልና ተመለሱ ለማለት የመንግስት አካል ሆኖ የጸጥታ ሁሉንም በአንድ አይን ይገስጻሉ። ከዛም እሺ ትላለም። ጅላ መልክ አለብህ አንተ ባልገመትከው መንገድ ጠባይን ይነግሩሃል። እኒህ ሰው የልብ አዋቂ ናቸው እስክትል ድረስ ይመረምሩሃል። መንገድህን ሁሉ በቅንያዊ መንገድ ይነግሩሃል። ስለ እውነት ይመሰክሩልሃል። አንዳንዴም ያስጨነቀህን ለማንም ያልነገርከውን እውነት በልቦና የቋጠርከውን ሐሳብ ሹክ የሚላቸው መልአክ ያለ ይመስል የልብህን አውጥተው ይነግሩሃል። እኒህ ሰው ምንድናቸው? ሰው ወይስ መልአክ ትላለም። በእውነቱ የሚናገሩት እውነት የሚገልጡት ሚስጥር ልቦናህን ያርደዋል፣ ይረብሻል። ከዛም ደግሞ ሰው ናቸው ወይስ መልአክ? እኒህ ሰው የኔ ሚስጥር እንዴት አወቁ እስክትል ድረስ የሚያስገርመውን እውነት ይዘረግፉልሃል። ቄስ ብቻ ናቸው ስንል ዲዛይንና ፕላንን አውጥተው እንደ ላሊበላ ቤተክርስቲያንን ሲያንጹ፣ ቤተ መቅደስን ሲሰሩ፣ ዋሻውን ቆፍረው ቤተ መቅደስን ሲያንጹ ታያለም። መነኩሴ ናቸው ስንል መሬት ቆፍረው ሾህም አጥረው ምድሪቱን በአትክልትና በአዝርዕት ገበሬውን የሚያስርቅ ስራ ሲሰሩ ታያለም። ሀሌ ብለው የያሬድን አቋቋም ሲቆሙ፣ የተዋናይን የጉንጭ ቁኔ ሲያፈሱት፣ ቅዳሴ ቀድሰው ሲያቆሩ፣ አውደ ምሕረት ላይ ሲሰብኩ፣ ጉባኤ ዘርግተው ሐዲሳት ከብሉያት ሲያስማሙ፣ መነኮሳትን ከሊቃውንት ጋር ሲያወርዱት፣ ደምረውም ሲያስተምሩ፣ ቅኔን ከአቋቋም ድጓውን ከዝማሬው ጋር ሲያስማሙት ስታይ እውን እኒህ ሰው ማን ናቸው ትላለም። እንደ ነቢይ መጪውን ይተነበያሉ። እንደ ገበሬ አብቅለው ያዘምራሉ። እንደ መሐንዲስ ንድፍ ሰርተው ቤተክርስቲያንን ያንጻሉ። እንደ ባለቅኔ ይራቀቃሉ። እንደ ሊቅ ይተረጉማሉ። እንደ መላእክት ያመሰግናሉ። ሙሉ በኩሌ የሆኑ አባት የኔታ ይባቤ ብዙ ያልተነገረላቸውና ያልተመሰከረላቸው ከ25,000 በላይ ተማሪዎችን አስተምረው ያስመረቁ 40 ዓመታት ቤተክርስቲያንን ደከመኝ ሰለቸኝ ሳይሉ በጉባኤ ቤት ውለታ ያዋሉላት እኒህ ታላቅ አባት የኔታ ይባቤ ነቢዩ ሐዋርያም የልብህን በልብ አድርገህ እርሳቸውን ለማውራትና ከእርሳቸው ጋር ቁጭ ብሎ ለመወያየት ስታስብ የልብህን መዝገብ ይከፍቱና ይበረብሩታል። አይ ልጄ ብለው አንዴ በፍቅር አንዴ በቁጣም እውነቱን ሲገልጡትና የልቦናህን ሐሳብ ፍንትው አድርገው ሲነግሩህ በእውነቱ ግራ ያጋባል። የኔታ ይባቤ ታላቅ አባት ናቸው። ከሊቅ እስከ ደቂቅ፣ ከታላላቅ ምሁራን እስከ ፕሮፌሰሮች፣ ሀገርን በመምራት ላይ ያሉ ሚኒስትሮች ጭምር ከነርሱ ብራኪንና ምክርን ሐሳብንና ተግሳጽን ፈልጎ የማይገኝ የለም። ነገር ግን ሰውን ደስ እንዲለው ስለ ሰው ብሎ የሚያወሩት ስለ ሰው ደስታ ብሎ የሚያቆለጳጵሱት እውነት የላቸውም። እውነታውን ፊት ለፊት ይነግሯል። ወታደሩን ወዛደር፣ መምህሩን ጄኔራል ለሳቸው ሰውንም በእግዚአብሔር ወንጌል ይለኳል፣ በዛ ይሰፍረዋል፣ እውነቱን ይነግሯል። ኦ ታላቁ አባት የኔታ ይባቤ ነቢዩ ሐዋርያም እንዲህ አሉ። እንደምታዩት አሁን ጊዜው ከፍቷል። በዚህም ተኩስ አለም፣ መከራና ጭንቀት መጥቷል። አታንቀላፉ፣ ነቅታችሁ ራሳችሁን ጠብቁ፣ ራሳችሁን አበጃጁ እንጂ ምንድነው ማንቀላፋት? እኔ እንኳን ብዙ አልቆይም። አደራችሁን አካባቢያችሁን ገዳማችሁን እንዳታስደፍሩ፣ እኛንም አንገት እንዳታስደፉን በሚል ለአካባቢው ማህበረሰብ ሚስጥርና አሽልከው ነበር። እንደሚያልፉ እንደሚሞቱ ተናግረው ነበር ያለፉት። እና እስኪ አንተ አሉት አንዱ ወጣት፣ እኛ ከኋላቸው እንከተላለን፣ እና እስኪ አንተ ብለው ጠየቁትም። ቁስልህ ምን ሆነው የቆሰልከው አሉ። ልጁማ ቆስዬ ኔታ አሉ። በዘመኑ ሁኔታ እያዘኑ አሁን እኮ በአንዲት ቅጠል በቀባት ድን ነበረ ብሎ ፈገግ አሉ። ነገር ግን ስርማሽ ቅጠል በጭጣች ስለምትሉኝ ዝም ብለህ ከክ ጥበብና ጥንቆላ የተምታታበት ዘመን ምን ያደርጋል ብሎ ፈገግ አሉ። እውነትን የሚቀበል የአባቶቹ ልጅ ቢኖር ጥበብንና ሀብትን እንዲሁም ዘላለማዊ ሕያው የሆነውን የመዳን ትምህርትን እናስተምራችሁ ነበርም። ከአባቶቻችን የወረስነውን እውነት የነገርናችሁ ለስጋም ለነፍስም ቁስል መፈወሻ የሚሆን መድኃኒት እንሰጣችሁ ነበረ ሲሉ ነው። እውነት ነው። የኔታ ይባቤ ሰማያትን የመረመሩ ከዋክብትንና ጨረቃን በሚገባ ያጠኑና የሚያውቁ የዓለማትን አፈጣጠርና የጥንት መዛግብትን በሚገባ የመረመሩ ታላቅ ነቢዩ ሐዋርያ አባት እንደነበሩን ሁሉም ይመሰክራል። የዘመናችን ነቢይና ታላቅ ሀገር ጠባቂ ሰው ነበሩ።
የኔታ ሰው የሚናፍቀውን የአባትነት ጽኑ ፍቅር የታደሉ ናቸው። ወደሚወዱትና ወደሚወዳቸው ወደሚያከብሩትና ወደሚያከብራቸው አባታቸው እግዚአብሔር ሄደዋል። ዛሬ ተቀብረዋል። ጌታ እግዚአብሔር ለምድሪቱ ሰላምንና ተተኪ ሰውን ያምጣላት እንጂ ሌላ ምን እንላለን? የሚያሳዝን እጅግ የሚያስጨንቅ ቢሆንም እግዚአብሔር ሀገርን ያለ ጠባቂ እንዳይተዋት ሕዝቡንም ያለ አጽናኝ እንዳይተዋቸው እንዳይተወን እንለምናለን፣ እንማጸናለን። በእውኑ በመላው ዓለም የምትገኙ ውድ አድማጭና ተከታታዮቼ እሳቸውን የምታቁም የማታቁም ከብዙ በጥቂቱ የሆነውን የኔታ ይባቤን ታሪክ እንዲነገርናችሁ የአባቶቻችን ስም ለመላው ዓለም እንዲደርስ ይህን ሸር በማድረግ ላይክና ሳብስክራይብ እያደረጋችሁ ቤተሰባዊ ኃላፊነታችሁን ተወጡላለሁ። በሌላ ሐሳብ በሌላ ፕሮግራም እስክንገናኝ ድረስ ሰላም ለሀገራችን ለኢትዮጵያ፣ ሰላም ለዓለም ሁሉ።